በዛ ጊዜ ያው ጎንደር ዩኒቨርሲቲ አልነበረም፣ ጎንደር ሕክምና ሳይንስ ኮሌጅ ነበር። በእንግሊዝ ሀገር ካለ ከአንድ ሆስፒታል ጋራ ሊንክ ፈጥረን ነበርና እንግዲህ አጀማመሩ እንደዚህ ነው የነበሩ ሁሉንም አይነት ሰርጀሪ የመስራት አቅም የነበራቸው ስለነበሩ ካሪኩለም ቀርጸው ትምህርት አስጀምሯል። እዛ ሄጄ ከተመለስኩ በኋላ ቀጥታ ወደ ጎንደር ነው የሄድኩት። እኛ የሰለጠነው ሁሉንም ስራ እንድንሰራ ነበር የሰለጠነው እና ትልቁ አንጀት ቀዶ ሕክምናዎች ላይ ማተኮር ውድ የላንሴት ፖድካስት ተከታታዮቻችን እንኳን ወደ ላንሴት ፖድካስት በሰላም መጣ። ዶክተር ሊዲያ እባላለሁ። በላንሴት አጠቃላይ ሆስፒታል ጠቅላላ ሐኪም ሲሆን በዛሬው ፕሮግራማችን በኢትዮጵያ የቀዶ ሕክምና ላይ ትልቅ ለውጥ ያደረጉ በታካሚዎቻቸው እንዲሁም በስራ ባልደረቦቻቸው እጅግ ተወዳጅ የሆኑ እንዲሁም በላንሴት አጠቃላይ ሆስፒታል ሼር ሆልደር የሆኑትን ፕሮፌሰር ብርሃኑ ቆጢሶን ይዘንላችሁ መጥተናል። ፕሮፍ እንኳን ወደ ላንሴት ፖድካስት በሰላም መጣ። እንኳን ደህና ቆያችሁ። አመሰግናለሁ። እኛም ስለመጡ በጣም ደስ ብሎናል። እስኪ ወደኋላ ትንሽ መለስ ስንበልና አንደርግራድ ጥቁር አንበሳ ሜዲሲን ተምረው ከዛ በኋላ ጀነራል ሰርጀሪን በጥቁር አንበሳ ጠርሷል። ከዛ በኋላ ወደ ውጭ ሀገር በመጓዝ የኮሎሬክታል ሰርጀሪ ፌሎሺፕ ተናግሮ ነበር። ያ ጉዞ እንዴት ነበረ? መልካም። አሁን እንዳልሽው ነው የሕክምና ትምህርቱ ሁሉንም በጥቁር አንበሳ ነው ያካሄድኩት። አንደርግራጁዌትም ቅድመ ምረቃ የሚባለውን እንደዚሁም ደግሞ ፖስት ግራጁዌት ሰርጀሪን እንግዲህ ወደ ሰብስፔሻሊቲ ከመምጣት በፊት ያው በጎንደር ሕክምና ሳይንስ ኮሌጅ በዛ ጊዜ ያው ጎንደር ዩኒቨርሲቲ አልነበረም፣ ጎንደር ሕክምና ሳይንስ ኮሌጅ ነበረ። እኔ ስመደብ እዛ በሰርጀሪ ስራ እዛ ነበር የተመደብኩት እና እዛ ሆኜ ነው በእንግሊዝ ሀገር ካለ ከአንድ ሆስፒታል ጋራ ሊንክ ፈጥረን ነበርና ወደዚያ እንድመጣና ጥቂት ጊዜ አብሬው እንዳሳልፍ እዛ ያለ ኮሎሬክታል ሰርጀን ጋበዘኝና እንግዲህ አጀማመሩ እንደዚህ ነው። እሱ ጋበዘኝ። ከዛ በኋላ ወደዛ ጋር ሄድኩ እና እዛ የነበረኝ ቆይታ ነው እንግዲህ ወደ ኮሎሬክታል ሰርጀሪ እንድመጣ ያደረገኝ። በጣም ደስ ይላል። አሁን ላይ እንደኔ ያለ አይነት ወጣቶች አብዛኛውን ጊዜ ያው ወደ ውጭ ሀገር ሂደን ስፔሻሊቲ ትሬኒንግ እዛ እንወስዳለን ብለን የምናስበው እና ከኛ ሀገር እዛ ምን የተለየ እውቀት አገኙበት? እንዴት ነበረ የትምህርት ሂደት? ወደዛ ያለው እንግዲህ ከኛ ብዙ ይለያል ማለት አይደለም። እዚህ የነበሩ ሁሉንም አይነት ሰርጀሪ የመስራት አቅም የነበራቸው ስለነበሩ ከነርሱ የወሰድነው እውቀት በጣም የዳበረ ነበር እና እዛ ተኪዶ ያው እዚህ የሰብስፔሻሊቲ ጉዳይ አሁን ኮሎሬክታል ሰርጀሪ እንዳለው የትልቁ አንጀት ቀዶ ሕክምናን በተመለከተ አሁን እነሱ መጀመሪያውኑ ከኛ ቀድመው ስራቸውን ከፋፍለው ስለነበረ ወደዛ ወደ ሰብስፔሻሊቲ ፕሮግራም የገቡ ሰዎች ናቸውና እና እዛ ያለው ቀረብ ባለ መልኩ ስራውን የመስራት ነው እንጂ የተለየ ነገር አለን እዚህ ያላገኘነውን አይደለም እዛ ለማግኘት ይሄድ ነው እና እዚህ ያስተማሩን አስተማሪዎቻችን በዚሁ ስራ ውስጥ የዳበረ ልምድ ያላቸው ናቸው። ግን እዛ ደግሞ ይልቁንም ቀረብ ባለ መልኩ ስራው ላይ እንድንገባ ፎከስድ የሆነ ስራ እንድንሰራ የሚያደርግ ስለነበረ ስለዚህ ሞር ፎከስድ የሆነ ስራ እንድሰራ ነው ያደረገኝ እንጂ የተለየ ሆኖ አይደለም። በጣም ደስ ይላል። ከዛ ደግሞ እዛ ተምረው ወደ ሀገራችን ተመልሰው በአዲስ አበባ ዩኒቨርሲቲ ውስጥ የኮሎሬክታል ዲፓርትመንት ካሪኩለም ቀርጸው ትምህርት አስጀምሯል። ያ ሂደት እንዴት ነበረ?
ያው እዛ ሄጄ ከተመለስኩ በኋላ ቀጥታ ወደ ጎንደር ነው የሄድኩት። ከጎንደርም ደግሞ ወደዚህ መምጣት እድል አገኘሁ። እዚህ ያው እንዳልኩሽ እኛ የሰለጠነው ሁሉንም ስራ እንድንሰራ ነበር የሰለጠነው እና በሁሉም ጋር ገብተን እንሰራ ነበረ። በዚያ ሂደት ውስጥ እያለሁ ነው እንግዲህ እኔ ወደ እንግሊዝ ሀገር ሄጄ ኤክስፖዝድ ሆኜ ስለነበረ ያም ብቻ ሳይሆን ከዛም በኋላ ጀርመንም ሀገር ሄጄ ተጨማሪ ክህሎት በዚሁ ሙያ እንትን ብያለሁና ያን ይዤ ስለመጣሁ እነዚህን የትልቁ አንጀት ቀዶ ሕክምናዎች ላይ ማተኮር ጀመርኩ እና ሂደቱ እንደዛ እያለ ነው እንግዲህ እያደገ የመጣው እና ሌሎችንም ጠቅላላ ሰርጀን የሚሰራውን ስራ መስራት ሳላቆም፣ ነገር ግን እዚኛው ላይ ደግሞ ይበልጥ ትኩረት እየሰጠሁ ነው እንግዲህ ይልቁንም እያዳበርኩ የመጣውና ከዛ በኋላ ነው እንግዲህ ዲፓርትሜንታችን በተለያዩ ሰብ ስፔሻሊቲዎች መስፋፋት ስላለበት ከነዛም አንዱ የሚፈለገው የትልቁ አንጀት ኮሎሬክታል ሰርጀሪ የምንለው ስለሆነ እኔ ወደዛው ያደላው ስለነበረ ያንን ፕሮግራም ወደ መቅረጽ ገባሁ። በጣም ነው የሚደንቀው። ያው ትልቅ ለውጥ አምጥቷል። ከዛ በኋላ ምን ያክል ባች አስመርቋል? ዲፓርትመንቱን ከከፈት በኋላ እንግዲህ በእኛ አሁን በጥቁር አንበሳ ዩኒት ነው የምንለው። ዲፓርትመንት ኦፍ ሰርጀሪ የበላይ አምብሬላ እንደ ጥላ ሆኖ በዛ ውስጥ ዩኒት ነው የምንለው። ኮሎሬክታል ሰርጀሪ ዩኒት ስራውን ከጀመረ አሁን ወደ 5 ዓመት አልፎታል። ያው የ2 ዓመት ትሬኒንግ ነው የምንሰጠው። በዚያ ውስጥ እንግዲህ 3 ባቾች ተመርቀዋል እና ሌሎች 2 ባቾች ደግሞ እየቀጠሉ ነው። እንቀጥላለን። በጣም ደስ ይላል። ከዛ ደግሞ እርስዎ በዚህ አላበቁም። እስከዛሬ ድረስ ከ30 በላይ ሪሰርቾች ሰርተዋል አይደለም? ለአንድ ሰው ሐኪም ሲሆን ለችግሮች ሶሉሽን የሚያመጣው ሪሰርች በመስራት ነው ብዬ አምናለሁ። እና እርስዎ ደግሞ ጥሩ ኤግዛምፕል ምሳሌ ኖት ለሪሰርች በመስራት እና በድሮ ጊዜና አሁን ላይ ሪሰርቾችን እንዴት ነበር የሚሰሩት በፊት ላይ እና አሁን እንዴት ነው? ያው ምርምር ማድረግ በአንድ ሳይንስ ምርምር ማድረግ ሳይንሱን እያደገ እንዲሄድ የሚያደርግ ነገር ነውና ምርምር ማድረግ ግዴታ ነው። ስለዚህ በሕክምና ሳይንሱም በሕክምና ፊልዱም ውስጥ ምርምር ማድረግ የተሻለ ስራ ለመስራት የሚያደረድረን ነገር ነውና በቀዶ ሕክምናም እንደዚሁ ምርምር ማድረጉ በጣም ወሳኝ ነገር ነው እና የቀዶ ሕክምናን የስራ መስክ የተሻለ ለማድረግ ምርምር አስፈላጊ ነገር ነው እና ያው ብዙ ጊዜ ምርምር የሚጀምረው በአካባቢያችን ያለው ህመም ምን ይመስላል፣ ከምን አይነት ህመም ጋር ነው የምንሰራው እየተባለ ተጀምሮ ነው ከዛ በኋላ ወደ ላቀው እና ቴክኒካሊም ደግሞ ዲማንድ ወደሚያደርገው አይነት ምርምር የሚገባውና በእኛ ጊዜ እንግዲህ ትግል ነበረ። ምርምር ለማድረግ ትግል ነበረ። የሚያስፈልጉ ግብአቶች የሉንም። በሽተኛ አለ፣ ህመሙ አለ። ያንን ግን ወደ ምርምር ለመለወጥ የሚያስፈልጉ ግብአቶች አልነበሩንም እና የምናደርገው ነገር ሁሉ በትግል ነው። እንደዚያም ታግለን ነው እንግዲህ የጻፍናቸውን የምርምር ስራዎቻችንን ታዋቂ ወደሚባሉ ጆርናሎች ልከን የኛ ሁኔታም እንደሚመስል ለማሳየት የሞከርነው። አሁን ያለው ትንሽ የተሻለ ሁኔታ ነው። አሁን በኮምፒውተርም በምንም ለመንቀሳቀስ እድሉ ስላለ፣ በእኛ ጊዜ ኮምፒውተሩም እኮ የለም። በእጃችን እንትን ብለን ታሊ አድርገን ምን አድርገን ነበር የምንሰራው። አሁን ግን ለስራው ፍላጎቱ ላለ ሰው የተሻለ ሁኔታ እንዳለ በጣም የተሻለ ሁኔታ እንዳለ ነው ማስበውና አሁን ያለው ሁኔታ በጣም ጥሩ ነው ከቀደመው ጊዜ።
አይ ቲንክ ለውጥም ያለው ይመስለኛል። እስኪ ከሰሯቸው ሪሰርቾች ውስጥ በጣም አስቸጋሪ የነበረው ከባድ የነበረው ግን ጥሩ ውጤት ያስገኘው ሪሰርች የትኛው ነው? ሁሉንም እንግዲህ ያው ከባድ ነው ብዬሻለሁ። በቀላሉ ነገር አይደለም። አንድ ጥናት ከኔ ተማሪ ጋር ከሰርጀሪ ከኔ ጋር ከተማረው ጋር ሆኜ የሰራ ነው ጥናት አለ። የማስተማር ክህሎታችን ምን ይመስላል? ተማሪዎቻችን በምናስተምራቸው በተለይ አሁን ስኪልስ ሰርጂካል ስኪል አኳየር እንዲያደርጉ በምናስተምራቸው እንትን በቂ ነው ወይ? ከአስተማሪው አኳያ ምን ይላል? ደግሞ ከሚማሩት ከተማሪዎቹ አኳያ ምን ይላሉ የሚል ጥናት ነበረና እዚህ ጥናት ላይ በቃ ይገርምሻል፣ አስተማሪው ያስተማርኩ ነው በቂ እንትን የሰራሁ ነው የሚለው፣ በተማሪው ዘንድ ግን በቂ አይደለም የሚል እና እንደዚህ የተለያየ አይነት ውጤት እንትን ብሎ እንትን አድርጎን ነበረ እና እሱ ደስ ይለኛል ያንን ስራ መስራታችን እኛ። ምክንያቱም እንዳስተማሪ በትክክል እየሰራን ነው ወይ፣ በትክክል እያስተላለፍን ነው ወይ፣ ሙያችንን እየሰጠናቸው ነው ወይ የሚለውን ከምናስተምራቸው ከልጆቻችን መስማታችን ለመሻሻላችን ምክንያት የሚሆን ስለሆነ እንደዛ አይነት ለውጥ የሚያመጣ ስለሆነ ያ ጥናት በጣም ደስ ይለኛል። በስቱናል ደስ ይላል በጣም። ያው እርሱም እንዲህ ተግተው ለተማሪዎች አስበውም ስለሚሰሩም ነው መሰለኝ በተማሪዎቹ ዘንድ በአብሮትም በሚሰሩ ስራ ባልደረቦቹ በጣም ተወዳጅ ነው እና ብዙ ጊዜ ከተማሪዎቹ ሽልማት አግኝተዋል አይደለ? ስንት ጊዜ ይሆናል? በቁጥር መቅጠር ይከብዳል። አይከብድም። እኔ ያው ተማሪዎቼ ቅድመ ምረቃ ላይ አንደርግራጁዌት የሚያስተማርኳቸው ደስ ብሏቸው የዓመቱ አስተማሪያችን ብለው ሸልመውኛል በተደጋጋሚ። በተለይ ደግሞ በድህረ ምረቃው ላይ በሰርጀሪ የሚማሩት ደግሞ በተደጋጋሚ እንደውም ለ3 ተከታታይ ዓመት እንትን ሲሉ እኔም ግራ ገብቶ ነበር። እንዴት ነው ሁሉ ብዬ እንደዛ እንትን ያሉት ጊዜ ነበርና እንግዲህ በአንድ በኩል እግዚአብሔር ሞገስ ሰጥቶኛል ብለው ሰዎች እንዲወዱ ልጆቼ፣ በሌላ በኩል ደግሞ እኔም አፈቅራቸዋለሁ፣ ሙያዬን አከብራለሁ፣ አክብሬ ነው የምሰራው፣ ማስተማሩን እወደዋለሁ። ስለዚህ ለእነሱም በፈለጉን ጊዜ ራሴን አቬል አደርጋለሁ፣ እገኝላቸዋለሁ። ከዚያ የተነሳ ከኔ ማግኘት የሚገባቸውን ነገር አሟጠው ያገኛሉ ብዬ አስባለሁ እና ያንን ሲያገኙ ነው እንግዲህ ፍቅራቸው አክብሮታቸው የሚጨምረው እና ለዚህ መሰለኝ እና የተለየ ነገር የለም። ያው በተማሪው ዙሪያ ብቻ አይደለም፣ ታካሚዎችም እንደሚነግሩን ከሰማሁትም አንጻር በቤስት ዶክተር እርሳቸውን ነው የምናገኘው ይላሉ እና እሱም በመኖር አሳይተውታል ብዬ አምናለሁ። እንግዲህ ምንድን ነው እዚህ ሙያ ውስጥ ስትገቢ ራስሽን ሰተሽ ነው መግባት ያለብሽ። በጣም ከባድ ነው ይህ ሙያ። የሰው ሕይወት በእጅሽ ላይ ነው የሚሆነውና ይህን አስበሽ ስትገቢ ከመጀመሪያውኑ ቆርጠሽ መግባት አለብሽ። የሚመጣውን ድካም ሁሉ እንትን ለማለት ከሰው ጋር ነው። የሰው ባህሪ እያለ የህመምተኛ ባህሪ ደግሞ የባሰበት ነው። ይነጫነጫል። ልክ ነው፣ መነጫነጭም አለበት። ያንን ታግሶ ሰምቶ ብሎ እንዴት ነው ብሎ አድምጦ ነው ማከም ያስፈልገው። እኛ ሐኪሞች አንዳንዴ እንደው እንቻኩልና ህመምተኛው ገና ሀሳቡንም ሳይነግረን እንቻኩልና መድኃኒት እንጽፍለት እንትን እንላለን። ያ ደግሞ የጥሩ ሐኪም ባህሪ አይደለም። መስማት ያስፈልጋል። ስንሰማቸው ደስ ይላቸዋል። በቃ እና ኦልሞስት ግማሽ ሕክምናው እንዳደረግሽላቸው የሚቆጥሩት ሲሰሙ ሲደመጡ፣ ምንም ኢንተራክሽን ሳይኖር ሲደመጡ በጣም ደስተኞች የሚሆኑት። ስለዚህ በመሰማታቸው ብቻ እኔ በጣም ዳንኩ ዛሬ የሚሉ ሰዎች አሉ።
ጊዜ ተሰጥቷቸው በጣም በቃ ሲባልና እኔ እንግዲህ አንዱ ባህሪዬ ነው። ምንም መቻኮል ምናምን ነገር የለብኝም። በትዕግስት አዳመጣቸዋለሁ። ሁሉ የበለጠ የሚያበሳጫት ሂደት እስካለ ድረስ አንዳንዴ ያው ጸባይ አስቸጋሪ ነው እንጂ አዳምጣቸዋለሁ፣ ሰማቸዋለሁ በደንብ። ከዛ በኋላ ነው እንግዲህ አስረዳቸዋለሁ ስለ ህመሙ እና አንዳንዴ የምናውቀውንም በአግባቡ መግለጽ እንቸገራለን። በአግባቡ ስለ ህመሙ ሁኔታ ህመምተኛውም ስለ ህመሙ ማወቅ እንዳለበት ከኛ ይጠበቃል። እኛ ለህመምተኛው አስፈላጊውን ኢንፎርሜሽን ሰጠን፣ ከዛ የተነሳ ህመሙ ምን እንደሆነ ለዛ ህመም እንደሚደረግለት ምን እንደማደርግለት በእርጋታ ከነገርኩት ያለውን መተማመን ይጨምራል ያለውን። ስለዚህ እንዲህ አይነት አቀራረብ ነው ሐኪምን ተወዳጅ የሚያደርገው እና ምናልባት እሱ ላይ ተወዶ ይቻል ይሆናል። እንደው በዚህ እንቀጥልና ለእርሶ ቀዶ ህክምና ምን ማለት ነው? እንዴት ምን ያክል እንደሚወዱት እንዴት ያስረዱናል? ቀዶ ህክምና ለእኔ በጣም ደስ የሚለኝ የትምህርት መስክ ነው። እንደ ጠቅላላ ሰርጀንም ሆኜ በሰራሁበት አሁንም ደግሞ ወደዚህ ወደ ሞር ስፔሻላይዝድ ሆነው ሰብ ስፔሻሊቲ ወጥቼ በምሰራበት ሁኔታ ትልቁ ነገር በቀዶ ህክምና የምታገኘው ከህመምተኛው የምታገኘው ምላሽ ነው። ህመምተኛው በጣም አሳሳቢ ሁኔታ ውስጥ ገብቶ ተጨንቆ መጥቶ አንቺ ጋር መፍትሄ ሲያገኝ በተለይ በቀዶ ህክምና እንደገና እንደሰራሽ አድርጎ ነው የሚቆጥረው። ምክንያቱም እዛ ላይ ቀጥታ ግንኙነት አለ። የእኔ እጅ እዛ ውስጥ የገባበት ነገር አለ። አዎ ሆዱን ከፍቼ ስሰራ ምንም አያውቀው ነገር ውስጥ በእኔ ላይ ጥሎ ነው እንግዲህ እምነቱን ሁሉ ጥሎትና እዛ ያ ተሰርቶለት ከዛ በኋላ ድኖ ሲንቀሳቀስ ራሱን ማየት እንደገና እንደተፈጠረ በቃ አድርጎ እንግዲህ እኛንም ከፈጣሪ ጎን እንዲያደርገን ይፈልጋል። ያን ስትመለከቺ ከህመምተኛው የመጣው ምላሽ በቃ ያስደስትሻል፣ ያረካሻል። እሱ ነው ለእኛ ትልቁ እርካታ እና ደሞዛችንም አድርገን የምንኖረው ይሄ ነው ለእኛ ትልቁ ምላሽና ደሞዛችንም ይሄ ነው እና ህመምተኛ ሆነ ካለበት ሁኔታ አውጥቶ ሲያመሰግን በቃ እንደገና ሰራኸኝ እኮ ሲል ማየት ቀዶ ህክምናን በጣም ልዩ ያደርገዋል። በጣም ደስ ያሰኛል። ከዛ ደግሞ ፔሸንቶቹ ያላቸውን ችግር ከቀረፍክላቸው በኋላ ወዲያውኑ ድነው ወደ ኖርማል ህይወታቸው ይመለሳሉ እና በጣም ፋሲኔቲንግ የሆነ ፊልድ ነው። ደስ ይላል። እርስዎ እንግዲህ የቤተሰብ መሪ ኖት፣ ሐኪም ኖት፣ አስተማሪ ኖት እና በትርፍ ጊዜዎት ምን ያደርጋሉ? ያው ብዙ ሪስፖንሲቢሊቲ ያለበት እና ትርፍ ጊዜዎች በትርፍ ጊዜ እውነቱን ለመናገር መጽሐፍ ማንበብ ወዳለው፣ እነዚህ መንፈሳዊ መጽሐፍትን ማንበብ ወዳለው። ሌላው ያው ከትምህርት ጋር ተያይዞ ያለውን ነገር ማንበብ ግዴታ ነው፣ ይነበባል እዛ ነገር። ግን ከዛ ውጪ መንፈሳዊ መጽሐፍትን አነባለሁ። ደግሞ እግዚአብሔር የምፈራ ሰው ነኝ እኔ። ቤተክርስቲያን መሄድ ወዳለሁ፣ በቤተክርስቲያን ማገልገል ወዳለሁ። ስለዚህ አብዛኛውን ጊዜ የሚሆነው እኔን ቤተክርስቲያን የማሳልፈው ጊዜ ነውና በጣም ትልቁን ጊዜ የምሰጠው በትርፍ ጊዜ በቤተክርስቲያን ያለኝን ስራ መስራት ነውና ለእኔ ትልቁ ሌላው እርካታ እሱ ነው። በጣም ደስ ይላል። እንደው ለእንደኛ አይነት ወጣት ለሆኑ ሐኪሞች ምን ይመክራሉ? ወደፊት ምን ብናደርግ ይመክራሉ? ይህ በጣም አስፈላጊ ነገር ነው። ቅድም እንዳልኩሽ ይሄ የሕክምና መስክ ምንም ታስቡበት መገባት ያለ ፊልድ ነው፣ መስክ ነውና ገንዘብ የሚገኝበት አድርጎ አስቦበት አስፈላጊ አይደለም። ዝና ወይም ክብር የሚገኝበት አድርጎ መግባት አስፈላጊ አይደለም። የእኛ ነገር
ከህመምተኛ ጋር ነው። ህመምተኛው ላይ ያተኮረ ስራ መስራትና ቀደም ስንጫወት እንዳነሳ ነው ከዚያ የሚገኘውን እርካታ ማጣጣም፣ በዛ ውስጥ መኖር ነው። ይሄንን ነው አልሞ ተልሞ ፊልዱንም መምረጥ ነው ያስፈልገው። ከመጀመሪያ ሲመረጥ ለዚህ አቅሙ አለኝ ወይ ብገባ እዚህ ፊልድ ውስጥ ብሎ መጠየቅ ያስፈልጋል። ወደጋግሞ አንዳንድ ጊዜ ወላጆች ስለገፋፉን ሕክምና መስክ ውስጥ ልንገባ እንችላለን። ያ ደግሞ በጣም አስቸጋሪ ነገር ነው። ከገባንበት በኋላ ምን ውስጡ የገባሁት ማነቋቋም ይሆናል። ራሳችን መስኩን ወደነው ፈቅደን ስንገባ ነው ያ የሚያስደስት የሚሆነው። ስለዚህ አሁንም ቢሆን ገብታችኋል፣ ጥሩ ነው። ገብታችሁ ቢሆን አሁንም ቢሆን ደግማችሁ ደጋግማችሁ ስለ ህመምተኛው የህመምተኛውን ደህንነት ምን ባደረግ ነው ምን ብሰራለት ነው ህመምተኛዬ ደህና ሊሆን የሚችለው ብሎ እዛ ላይ ያተኮረ ስራ መስራት ያስፈልጋል። ከዚሁ ጋር ተያይዞ እንግዲህ እናንተ ከኛ በተሻለ ዘመን ነው አሁን ያላችሁት እና የምርምር ስራዎችን ላይ ማተኮር አለባችሁ። የምርምር ስራ አተኩራችሁበት በሀገራችን ያለውን የሕክምና ሁኔታ አንድ እርምጃ በእናንተ ጊዜ ደግሞ ፈቀቅ እንዲል የተመቻቸ ሁኔታ ይመስለኛል አሁን ያለው ከቀድሞ ሁኔታና አንድ እርምጃ ወደፊት ፈቀቅ እንዲል ማድረግ ይኖርባቸዋል። ስለዚህ ማከሙን አንድ ነገር ሆኖ ሳለ ወደ ምርምር ስራም ደግሞ አተኩሩ መስራት ያስፈልጋል እና እርካታችሁ ህመምተኛችሁ ያለው እርካታ ነው ለእናንተ የሚተላለፍላችሁና ያንን ማሰብ አለባችሁ እንጂ ስለ ገንዘብ፣ ስለ ዝና፣ ስለምን ቢባል እሱ ሰከንዳሪ ነው፣ አስፈላጊ አይደለም። ይመጣል፣ መምጣቱ አይቀርም። ግን ዋናው የኔ ትኩረት ህመምተኛ ላይ ሆኖ መስራት አለብኝ። ልክ ናት። በጣም ደስ ይላል። አክብረዋን እዚህ ስቱዲዮ ድረስ መጥተው ይህንን የመሰለ ንግግር ስላደረግን እናመሰግናለን። በጣም አመሰግናለሁ። እኔ የምትሉ ስለሰጠኝ በጣም አመሰግናለሁ። እግዚአብሔር ያክብርልን።